ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ መልከጼዴቅ አገልጋዮች የቅድስት ቤተ ክርስቲያንን ሥርዓት የማስጠበቅ ግዴታ አለባችሁ ሲሉ አሳሰቡ። ብፁዕነታቸው የጉራጌ ሀገረ ስብከት ሊቀ ጳጳስ ይህንን ያሉት ለ399 ደቀ መዛሙርት ዲቁናና ለ19 ዲያቆናት ደግሞ ቅስናን በድምሩ ለ418 አገልጋዮች ሥልጣነ ክህነት በሰጡበት ዕለት ነው። በመልእክታቸውም በጸሎትና በጾም የጸናችሁ እንዲሁም የቤተ ክርስቲያንን ክብርና የክህነት አርያነት የምትጠብቁ ሁኑ በማለት ተናግረዋል። አያይዘውም በምግባራችሁ ለምእመናን መልካም አብነት በመሆን የቤተ ክርስቲያንን ሥርዓትና ታሪክ የመጠበቅና የማስጠበቅ ግዴታ እንዳለባቸው ሳሌም የሀገረ ስብከቱ ሚዲያ ዘግቧል። በሌላ መረጃ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በቦጩሳ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን በመገኘት ለ11 አገልጋዮች የዲቁና ሥልጣነ ክህነት ሰጥተዋል። በንግግራቸውም አገልጋዮች በተቀበሉት የመንፈስ ቅዱስ ሀብት ቅድስት ቤተ ክርስቲያንና ምእመናንን በታማኝነት በትሕትናና በቅድስና ማገልገል አለባቸው ብለዋል። መረጃው የሐመረ ተዋሕዶ ሚዲያ ነው። በወላይታ ሀገረ ስብከት በአዲሱ ሥርዓተ ትምህርት መሠረት ሲሰጥ የቆየው የ4ኛ ክፍል ፈተና ተጠናቀቀ። በወላይታ ሀገረ ስብከት በሚገኙ ሰንበት ትምህርት ቤቶች ለሚገኙ የ4ኛ ክፍል ተማሪዎች በአዲሱ ሥርዓተ ትምህርት የተሰጠው ፈተና መጠናቀቁን በማኅበረ ቅዱሳን የወላይታ ሶዶ ማዕከል በመረጃው ገልጿል። መጋቢ ብርሃናት ቀሲስ አብነት ማሞ የሀገረ ስብከቱ የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ተጠሪ ፈተናው በመንበረ ጵጵስናው 6ና በወረዳ 3 ገዳማትና አድባራት በድምሩ 270 ተማሪዎች መፈተናቸውን ተናግረዋል። አክለውም በዘንድሮ ዓመት በሀገረ ስብከቱ ደረጃ በተሰጠው ፈተና ላይ 11 ሰንበት ትምህርት ቤቶች ብቻ ተሳትፈዋል ያሉ ሲሆን በቀጣይ ሁሉም ሥርዓተ ትምህርቱን ለመተግበር ዝግጅት ላይ እንዳሉ ተናግረዋል። በማዕከሉ የትብብር ክፍል ተጠሪ መምህር ጋሻው ደሳለኝ በበኩላቸው ማዕከሉ ለሥርዓተ ትምህርቱ ተግባራዊነት ከማደራጃ መምሪያውና ከሰንበት ትምህርት ቤቶች ጋር በቅርበት እየሰራ መሆኑን ገልጸዋል። በጽርሐ ጽዮን አንድነት ማኅበር ለ4 ወራት ሲሰለጥኑ የቆዩ 30 ደቀ መዛሙርት እንደሚመረቁ ተነገረ። ዜና ጎርጎርዮስ የከምባታ ሀላባና ጠንባሮ ሀገረ ስብከት ሚዲያ በመረጃው ለ4 ወራት በጽርሐ ጽዮን አንድነት ማኅበር ሥልጣናቸውን የተከታተሉ ደቀ መዛሙርት ይመረቃሉ ብሏል። ከከምባታ ሀላባና ጠንባሮ ሀገረ ስብከት 15 እንዲሁም ከዳውሮና ኮንታ አህጉረ ስብከት ደግሞ 15 በድምሩ 30 ደቀ መዛሙርት በሥልጠናው ላይ መሳተፍ ችለዋል። በአህጉረ ስብከት የወንጌል አገልግሎትን ለማስፋፋትና ተተኪ የቤተ ክርስቲያን አገልጋዮች ቁጥር ለማሳደግ ሥልጠናው አስተዋጽኦ እንደሚኖረው ገልጿል። ለአብነት ትምህርት መጠናከርና ለቤተ ክርስቲያን ጠቃሚ ትውልድን ለማፍራት በትብብር መስራት እንደሚገባ ተገለጸ። በአሶሳ ሀገረ ስብከት ስር ያለው የመልአከ ኃይል አባ እንየው ውብ የመታሰቢያ ዳሪ አብነት ትምህርት ቤት ከማኅበረ ቅዱሳን አሶሳ ማዕከል ጋር በመተባበር የደብረ ታቦር በዓል መከበሩ ተነግሯል። የአብነት ትምህርት ቤቱ የቤተ ክርስቲያንን የትውልድ ቅብብሎች በማስቀጠልና የአብነት ትምህርትን በማጠናከር ረገድ ሚናው ከፍተኛ ነው ተብሏል። በዓሉ በጉባኤ ቤቱ መከበሩ በማኅበረ ቅዱሳን አሶሳ ማዕከል ለአብነት ትምህርትና ለመንፈሳዊ ትውልድ ግንባታ ያለውን ቁርጠኝነት እንደሚያሳይ ተነስቷል። በተጨማሪም የመምህራን የደቀ መዛሙርትና የማኅበረ ቅዱሳን ትብብር የአብነት ትምህርት ለማጠናከርና ለቤተ ክርስቲያን ጠቃሚ ትውልድ ለማፍራት አስፈላጊ መሆኑ ተጠቁሟል። በአሁኑ ወቅት በጉባኤ ቤቱ ከ32 በላይ ደቀ መዛሙርት እየተማሩ እንደሚገኙ በማኅበረ ቅዱሳን የአሶሳ ማዕከል ዘግቧል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።